ሰላም ጤና ይስጥልኝ እንደምን አላችሁ ሳምንታዊ የጤና በቤቱ ፕሮግራማችን አሁን ጀምሯል ዛሬ ከሰሞኑ ስለሚታየው ጉፋን በሰፊው ውይይት እናደርጋለን እዚህ ስቱዲዮ እንግዶችን ጋብዣለሁ ከጥቁር አንበሳ ስፔሻላይዝድ ሆስፒታል እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሁለት ባለሙያዎች ጋብዣለሁ ከነሱ ጋር ሰፋ ያለ ቆይታ አደርጋለሁ ፕሮግራሙን በማዘጋጀት አማረ ተመስገን አብሬያችሁ ቆያለሁ በ011274235 ላይ ደውሉ ምላሽ ማብራሪያም ወደ እናንተ የምናደርስ ይሆናል አብራችሁን ቆዩ እንግዶቼ እንኳን ደህና መጣችሁ እንኳን ደህና ቆያ ሚካኤል ከህብረተሰብ ጤና ኢንስቲትዩት በጣም ቤተኛ ነው ቤተሰባችን ነው ማለት እንችላለን ዶክተር አካል ወልድ የመጀመሪያ ነው እንግዳ ነኝ ነኝ እንዴት አገኘው ቤታችንን ደስ ይላል በጣም ግቢያችን ጥሩ አዲስ ቤት ነው ያላችሁ ቆንጆ ነው በጣም ጥሩ ከሰሞኑ እንግዲህ በተለያዩ አካባቢዎች ማለት ይችላል በጣም ጉፋንና ጉፋን መሰል ነገር በጣም አለና ምንድነው ከሚለው እስኪ እንነሳ ሚኪያስ ጥሩ ያው እንግዲህ አንተም እንዳልከው ሰሞኑን በተለይ ባለፉት ከ6 እስከ 8 ሳምንታት ውስጥ የጉንፋን የሚመስሉ በሽታዎች ያው እኛም ልጆቻችንም ትምህርት ቤት ስለምንልክ ትምህርት ቤት አካባቢም ጤና ተቋም አካባቢም እንዲሁ ማህበረሰብ ውስጥም በብዛት እየተመለከትን እንገኛለን ስለዚህ እውነት ነው ጉንፋን በዛ ብሏል ሰሞኑን ያው እንደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩትም አንዱ ቅኝት ከምንሰራባቸው በሽታዎች ውስጥ የጉንፋን መሰል በሽታዎችን ቅኝት እንሰራለን ስለዚህ ባለፉት 1-2 ወር አካባቢ ላይ በሰራናቸው የቅኝት ስራዎች የተለያዩ ጉንፋን የሚያመጡ ቫይረሶች በምርመራ በዛ ብለው ተገኝተዋል ማለት ነው በተለይም የኢንፍሉዌንዛ ቫይረስ እና አርኤስቪ ወይም ሬስፒራቶሪ ሲንሲሻል ቫይረስ የሚባሉት በብዛት በፊት ከነበሩበት ቁጥር ጨመር ብለው ተገኝተዋል ማለት ነው በአሁኑ ጊዜ ስለዚህ ብዙዎቹ ጉንፋን መሰል በሽታዎች ወይም ጉንፋኖች ከነሱ ጋር የተገናኙ ናቸው አሁን በዚህ ወቅት ሪፖርት እየተደረጉ ያሉት ማለት ነው ስለዚህ የህብረተሰብ ጤና ኢንስቲትዩት ይሄን ነገር ያቀዋል ማለት ነው በትክክል መልካም ዶክተር እስታዝባል ይሄን ነገር አዎ እኛ ጋም ያየነው ነገር ተመሳሳይ ነው እንግዲህ በብዛት አብዛኞቹ ጉንፋን ታካሚዎች በውጭ ነው የምናገኛቸው ክሊኒኮች ላይ ጤና ጣቢያዎች ላይ እንደዛ ታካሚዎች ጉንፋን በሚመስል አይነት ስሜቶች ብዙ እያየን ነው አብዛኛው ቀለል ያለ ነው ሁሉ ጊዜ ጉንፋን እንደሚሆነው ከስንት አንድ ግን እንደዚህ ከፋ ባለ ጉንፋን አንዳንድ የማህበረሰቡ ክፍል ሆስፒታል ሲገቡ እንደዛም የሚያጋጥመን ሁኔታዎች ትንሽ ጨምረዋል ጉንፋን እንደምታውቀው ሁሉም ሰው አይሄድም ስለዚህ የምናየው ጨመረ ማለት ደግሞ የማናየው ቤት የቆየ የጨመረ ጉንፋን ሊኖር ይችላል እኛ ጋርም ያለው እንደዛ ነው መልካም እስኪ ዳይሬክተራችን ቀጣዩ ምስል ይሰጠናልና በተለይ ቅድም ሚኪያስ እያነሳል ነበርና የትኛው ቫይረስ ነው ጉፋን የሚያመጣው አሁን ደግሞ ተከስቶ ያለውስ የትኛው ቫይረስ ነው የሚለውን ደግሞ እናንሳ ጥሩ ያው እንግዲህ ጉንፋን የጋራ ስም ነው በጣም በዛ ያሉ ቫይረሶች በመቶዎች የሚቆጠሩ ቫይረሶች ናቸው በነገራችን ላይ ጉንፋን ሊያመጡ የሚችሉ ቫይረሶች የሚታወቁት ማለት ነው ከዛ በተጨማሪ ያው ቫይረስ በባህሪው በየጊዜው ራሱን እየቀያየረ ስለሚሄድ ጉንፋን የሚያመጡ ቫይረሶችም ቁጥር በዛው ልክ እየጨመረ ይሄዳል ማለት ነው በጣም ብዙ ቫይረሶች ናቸው እንዳጠቃላይ ጉንፋን ሊያመጡ የሚችሉት አሁን እኛ ጋር ባለው ሁኔታ ባለፈው ቀደምም እንደገለጽኩልህ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የናሽናል ኢንፍሉዌንዛ ሴንተር አለን ኢትዮጵያ ውስጥ ወደ 21 አካባቢ ቦታዎች ላይ በየጊዜው በየሳምንቱ ናሙናዎችን እየሰበሰበ አሁን ጉንፋን በዛ ስላለ ሳይሆን ሌላ ጊዜ የሬስፒራቶሪ ወይም ይሄ ከመተንፈሻ አካል ላይ ናሙናዎችን እየሰበሰብን ምርመራዎችን እንሰራለን ስለዚህ በእነዛ ምርመራዎች በአሁን ሰዓት በብዛት ተከስተው ያገኘናቸው የቫይረስ አይነቶች ኢንፍሉዌንዛ ቫይረስ በተለይም H1N1 የሚባለው የቫይረስ አይነት ከዛ በመቀጠል ደግሞ የአርኤስቪ ወይም ሬስፒራቶሪ ሲንሲሻል ቫይረስ በብዛት አሁን በላቦራቶሪ ምርመራዎችም እያገኘናቸው ያሉት እነዚህ ሁለቱ ቫይረሶች ናቸው ዶክተር እንደው እንዳጠቃላይ ከጉፋን ጋር በተያያዘ በተለይ እንደ
የተላላፊ በሽታዎች ሰብ ስፔሻሊቲ ባለሙያ በተለይ በእኛ ሀገር እንደው በጣም የሚበረክቱት የትኞቹ ቫይረሶች ናቸው? ከህፃናት ጋር በተያያዘ ደግሞ እንደው ተወሰነ የትኛው ቫይረስ በዛ ይላል ህፃናትን የሚያጠቃው ላይ የሚለውን ብናነሳ አይ ቲንክ ምናልባት አቶ ሚኪያስ እንዳለው ጉንፋን የሚያመጡ ብዙ ቫይረሶች አሉ። በዓለም አቀፍ ደረጃ እኛም ሀገር ብዙ ጊዜ ኮመን ከሚባሉት ውስጥ እነዚህ ናቸው። አርኤስቪ፣ ኢንፍሉዌንዛ ቫይረስ ኤንድ አንዳንድ ጊዜ ብዙ ጊዜ ራይኖ ቫይረስ የሚባልም አለ። ጉንፋን ያመጣል። አንዳንዴ በጉንፋኑ አይነት በአመጣጡ ወይ በሚያሳየው ምልክቶች መለየት አይቻልም። እነዚህን ጉንፋኖች በምርመራ ብቻ ነው መለየት የሚቻለው እንጂ ምልክቶቹ የሚሰጠው ስሜቶች የሚቆይባቸው ጊዜዎች በብዛት ተመሳሳይ ናቸው። አብዛኛውን እንደ ጉንፋን አንድ ላይ እናክማቸዋለን፣ ግን በዋነኝነት ይለያያሉ። ሁሉም ህጻናት ላይም አዋቂ ላይም ሊያመጡ ይችላሉ። በብዛት ህጻናት ላይ ይበረታል። በተለይ ከ4 ከ5 ዓመት በታች የሆኑ ህጻናት በቁጥር ከአዋቂ የበለጠ በጉንፋን የመጠቃት እድል አላቸው። ምናልባት አቶ ሚኪያስ ይሻላሉ ምን አይነቱ ቫይረስ ህጻናት ላይ ሲሰሩ ምን አይነቱን በደንብ ያጋጥመናል፣ አሁንስ እያየነው ያለውን የሚለውን ኤግዛክት አይነቱን በምልክት ደረጃ ለመለየት አንዳንዴ ይከብዳል እኛ ጋር። ጥሩ ሚኪያስ የሚጨምረን ነገር አለ? ጥሩ ያው ዶክተር ባለው ላይ ለመጨመር እውነት ነው ብዙዎቹ በምልክት አትለያቸውም ምርመራ ካልተሰራ በስተቀር። የቫይረስ ምርመራ ደግሞ እንደዚህ በጤና ጣቢያም እንዲሁም በሆስፒታልም ሁሉም ቦታ ላይ ለመስራት ትንሽ የሚያስቸግር የምርመራ አይነት ነው። ስለዚህ ብዙ ጊዜ የሚሰሩት የተወሰኑ ስፔሻላይዝ ያደረጉ ላቦራቶሪዎች አሉ። ከዛ ውስጥ አንዱ ቅድም የጠቀስኩልህ የናሽናል ኢንፍሉዌንዛ ሴንተር ኢፒኤችአይ ውስጥ ያለው ወይም ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ ያለው ነው። እዛ በሰራናቸው ምርመራዎች በብዛት ከ2 ዓመት በታች ያሉ ህጻን ላይ የአርኤስቪ ወይም ሪስፓራቶሪ ሲንሲሻል ቫይረስ በዛ ይላል። ትንሽ እድሜያቸው ከፍ ያለው ላይ ደግሞ ኢንፍሉዌንዛ ቫይረስ በዛ ይላል፣ አሁን ባለው ኤፒዲሞሎጂ ማለት ነው። ጥሩ። ስለዚህ እንግዲህ ወደ በኋላ ደግሞ የጉንፋን ህመም ሲከሰት ማድረግ ስላለብን ነገሮች በሰፊው እናነሳለን። ግን እንደው በዋናነት እኔ ማተኮር የፈለኩት ግን ትራንስፖርት አካባቢ እንደው ምን መደረግ አለበት? በተለይ በዛ ያለው የጋራ ትራንስፖርት አካባቢ ላይ ምን መደረግ አለበት? ዶክተር ብዙ ጊዜ መስኮት ለመክፈት ተሳፋሪዎች ፍላጎት ይኖራቸዋል፣ ግን ደግሞ ተያይዞ የብርድ በሽታ የሚሉት ነገር አለና እንደው ይህን ሁለቱን የሚያስታርቅ ነገር ሀሳብ አንሳለን እስኪ። መልካም። ያው ብርድ የምንለው በሽታ የለም። እኛ ብዙ ጊዜ ያው ከብርድ ጋር ተያይዞ ሊመጡ የሚችሉ ነገሮች ሊኖሩ ይችላሉ፣ ግን ብርድ በራሱ ወይም ብርድ ማግኘት በራሱ በቀጥታ በሽታ አይሆንም። በእርግጥ አንዳንዴ ብርድ ጊዜ ኢቭን ጉንፋን ጨምሮ ልናየው እንችላለን። ብዙ ምክንያቶች አሉት ለሱ። ብርዱ ግን በቀጥታ በሽታ የሚያመጣ አይደለም። በጉንፋን መተላለፊያ መንገዶቹ እነዚህ ቫይረሶቹ ዋነኛ መተላለፊያ መንገዳቸው ያው በአየር ነው። አንድ ሰው ሲያስል ሲያስነጥስ አየር ላይ መሆን ይችላሉ። ከዛ በተጨማሪ ደግሞ በንክኪ ነው፣ ልክ የኮሮና ጊዜ ስናየው እንደነበር ማለት ነው። ስለዚህ በማንኛውም ጊዜ የተጣበበ ቦታ ላይ ብዙ ሰዎች የሚገኙበት አጋጣሚ ላይ የመተላለፍ እድሉ በጣም ይጨምራል። ይሄን እድል መቀነሻ ብዙ ስትራቴጂዎች አሉ፣ ምናልባት በኋላ ዲስከስ እናደርጋቸዋለን። ግን አንደኛው አስፈላጊውን የሆነ የአየር ፍሰት ማግኘት ይጠቅማል። እኛ ደግሞ አገራችን ውስጥ እንደምናውቀው አብዛኞቹ አውቶቡስ ትራንስፖርቶች ሰው ይበዛባቸዋል። ከዛ አንጻር ቬንቲሌት ማድረጉ አየር ፍሰት እንዲኖር ማድረጉ ጠቃሚ ነገሮች ሊኖሩት ይችላሉ ብዬ አስባለሁ። ሚኪያስ ምጨምረን አለ ለባለሙያ? ያው እንግዲህ እንደዚህ በተለይ የጉንፋን በሽታዎች ወይም ጉንፋን መሰል በሽታዎች በዛ ብለው በሚከሰቱበት ጊዜ አንዱ ለትራንስሚሽን ወይም ለመተላለፍ ምቹ ከሚባሉት ነገሮች ውስጥ የብዙሃን ትራንስፖርት መገናኛ ባስን ጨምሮ ባቡር፣ እነዚህ አይነቶቹ በጣም ጥሩ መተላለፊያ መንገዶች ናቸው ለቫይረሱ። ስለዚህ ዶክተር እንዳለው በደንብ ዌል ቬንቲሌትድ የሆነ ወይም የአየር ፍሰቱ በደንብ የተስተካከለ በተቻለ መጠን ያልታፈነ ኢንቫይሮንመንት ውስጥ ባሶች፣ ባቡሮች በደንብ አየር ወደ ውስጥ እየገባ የሚወጣበት ሁኔታ ሲፈጠር በተወሰነ መልኩ
ያው ብቻውን እሱ ይከላከላል ማለት ሳይሆን በተወሰነ መልኩ ግን የቫይረሱን ስርጭት በመቀነስ የራሱን አስተዋጽኦ ያደርጋል። ግን በመሰመር ያለበት የአየር ፍሰት በቂ መኖሩ ብቻውን አንድ ሰው የጉንፋን በሽታ እንዳይያዝ አይከላከልለትም። በጣም ጥሩ መልካም። እንግዲህ ለመነሻ ያክል እነዚህን ካነሳን ቀሪዎቹን ደግሞ ተቀምጠን ሰፋ ያለ ውይይት እናደርጋለን። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ተመልካቾች፣ የዛሬው ጤናው በቪኦኤ ከሰሞኑ ጉንፋን ጋር በተያያዘ እያነሳ ነው ያለው ሀሳብ እንደቀጠለ ነው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ትላንት ረጅሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት የሚተማመኑበት ባንክ ተመልሰናል። ጤናው በቤት ሆኖ እየተከታተላችሁ የምትገኙት ዛሬ ከሰሞኑ የሚስተዋለውን የጉንፋን ሁናቴ ነው እየተመለከትን የምንገኘው። በ0112744235 ላይ ደውሉ። እኛ ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። ዶክተርና ሚኪያስ እንግዲህ ቀደም ሲል ስናነሳ ነበረ። በተለይ ግን ለምንድን ነው መስከረም፣ ጥቅምት፣ ህዳር አካባቢ መሰል የጉንፋን ችግር የሚስተዋለው? ምንድን ነው ምክንያቱ? ሚኪያስ ጥሩ ያው አንተም እንዳነሳው መስከረም፣ ጥቅምት፣ ህዳር አካባቢ በተለይ ጥቅምትና ህዳር ላይ በብዛት እንደዚህ የጉንፋን አይነት በሽታዎች በዛ ይላሉ። እኛም ያው ቀደም እንደነገርኩ የኢንፍሉዌንዛ ሴንቲነል ሰርቬላንስ ሳይቶች አሉ የምንሰራባቸውና ከነሱ የሚሰበሰቡ መረጃዎችን ከ2008 በፈረንጆቹ ጀምሮ የነበሩትን ዳታዎች የተሰሩ አናሊሲሶች ጥናቶች አሉ። እነሱም በትክክል እንደሚያሳዩት ብዙ የጉንፋን መሰል በሽታዎች በተለይም ኢንፍሉዌንዛና አርኤስቪ የሚጨምሩት በተለይ ጥቅምትና ህዳር አካባቢ እንዲሁም መስከረም ከግማሽ በኋላ ያለው ሲዝን በብዛት እነዚህ ቫይረሶች የሚጨምሩበት ጊዜ ነው። ይሄ ምናልባት አንዱ ሊገናኝ የሚችለው በክረምት የነበረው ሂዩሚዲቲ ወይም ወበቅ የነበረበት አየር ጠፍቶ ወደ ደረቅና ነፋሻማ አየር ሲቀየር እሱ አንዱ ለጉንፋን መሰራጨት ምቹ
ሁኔታዎችን የሚፈጥር ነው። ከዛ በተጨማሪ በተለይም የህዝብ መሰባሰብ የሚበዛባቸው ከትምህርት ቤቶች መከፈት ጋር ተያይዞ ህፃናት አብረው የሚውሉባቸው ሰዎች የሚሰባሰቡባቸው ጊዜዎችም ስለሆኑ ለቫይረስ ለነዚህ ጉንፋን ለሚመስሉ ቫይረሶች ስርጭት ምቹ ሁኔታ የሚፈጥሩ ይሆናልና ወደ ሌላው ዓለም ያለውንም ፓተርን ሁኔታውን ስናይ ስርጭቱን የኢንፍሉዌንዛ ቫይረስ በተለይ አሁን ወደ ምዕራቡ ዓለምም በብዛት ደረቅና ነፋሻማ አየር የሚከሰተው እነሱ ጋር ወደ ጃንዋሪ፣ ፌብሩዋሪ፣ ጥር፣ የካቲት አካባቢ እስከ መጋቢት ባለው ነውና እነሱ ጋር በተመሳሳይ በዛ ሰዓት ነው የኢንፍሉዌንዛ ቫይረስ ስርጭት በብዛት የሚጨምረውና ስናየው የአየር ሁኔታውን እኛ ጋር ያለውና እነሱ ጋር ያለው ሞር ኦር ለስ ተመሳሳይነት አለው። ክረምትን ተከትሎ የሚመጣ ነገር በትክክል ሂዩሚድ የሆነ ኢንቫይሮንመንት የነበረበት ወደ ደረቅና ነፋሻማ ሲቀየር በብዛት የፍሉ ሲዝን ይባላል እነሱ ጋር እንደው። መልካም ዶክተር አይ ቲንክ ሚኪያስ በደንብ ነግሮናል። ቫይረሶች እንደዚህ የመተላለፍ መጨመር ብዙ የሚገናኙ ነገሮች አሉት። አንደኛው እሱ እንዳለው እኛ ማህበራዊ ኑሯችን ሲለወጥ የበለጠ ኢንተራክሽን ሲኖር ትምህርት ቤት ሲከፈት ዝናቡ አልፎ ሰው ከቤት በደንብ ሲወጣ ሲገናኝ የመተላለፊያ ሬታቸው ይጨምራል። ከዛ በተጨማሪ ሲዝናል መለዋወጡ ቫይረሶቹ በተፈጥሯቸው ምክንያት መቋቋም የሚችሏቸውና መቋቋም የማይችሏቸው የተፈጥሮ ሁኔታዎች አሉ። ከዛ በተጨማሪ ደግሞ የመተላለፍ አቅማቸውን አየር ላይ ከወጡ በኋላ ምን ያህል ይቆያሉ፣ ምን ያህል መተላለፍ ይችላሉ፣ ወይንም ደግሞ ምንም ሰርፌስ ላይ ጠረጴዛ ላይ እቃ ላይ ምን ያህል መቆየት ይችላሉ፣ መተላለፍ ይችላሉ የሚሉትን ነገሮች የአየር ሁኔታ መለዋወጥ ይለውጠዋል። አንደኛው የሚለውጠው ነገር እንደዚህ ከእሱ እንዳለው ከእርጥበታማ ከሂሚዱ አልፈን ወደ ቅዝቃዜው ስንወጣ የተወሰነ አቅማቸው የመተላለፍ አቅማቸው እና የመቆየት ረዘም ላለ ጊዜ የመኖር አቅማቸው የመጨመር ነገር አለው። በዛ ምክንያት እኛም ሞር ኬዞች እናያለን እና ደግሞ ያው የመተላለፊያ አጋጣሚ ብዙ ይከፈትላቸዋል። በእኛ ማህበራዊ ኑሮ የሚከሰቱ ለውጦች ምክንያት እነዚህ ነገሮች አንድ ላይ ነው ብዙ ጊዜ የዚህ ምክንያት የሚሆኑት። ስለዚህ አስቀድሞ በተለይ ወላጆች ህጻናት አካባቢ አስቀድሞ ጥንቃቄ ለማድረግ ይረዳል። እንደዚህ ሲዝናል ከሆነ አስቀድሞ ለመጠንቀቅም ለመከላከልም የሚያስችል አጋጣሚ ይኖረዋል። እንግዲህ በሁሉም አካባቢዎች ተመሳሳይ ትሬንድ ካለው ማለት ነው። መጠንቀቅ የሚቻሉ ነገሮች አሉ። እንዳልኩ የተፈጥሯዊ ነገሮችም ስላሉ ቁጥሩ አቅሙ የመጨመሩ ነገር አይቀርም። ነገር ግን በማህበራዊ ኑሯችን ላይ መለወጥ የምንችላቸው ነገሮች አሉ። ሙሉ በሙሉ መከላከል አንችልም፣ ግን በፊት የምናውቃቸው ነገሮች በተለይ ምልክት ያላቸው ሰዎች በጣም የእጅ ንጽህናም ሲያስነጥሱም ሲያስሉም አግባብ በሆነ መልኩ አፍ እየሸፈኑ ከሆነ የምንማርባቸው ቦታዎች የምንሰራባቸው ቦታዎች ዙሪያቸው በደንብ የሚጸዳ ከሆነ እነዛ ነገሮች በደንብ ይቀንሱታል። በየትምህርት ቤት በየመስሪያ ቤት በየቤታችን ማድረግ የምንችላቸው ነገሮች አሉ። ጥሩ። እስኪ እኔም ሰሞኑን ዘወር ብዬ ነዋሪዎችን አነጋግሬ ነበር። ደግሞ የእነሱን ሀሳብ እስኪ ሰምተን ደግሞ እንመለሳለን። ተመልካቾች እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከሰሞኑ የሚስተዋለውን የጉንፋን ሁናቴ ነው እያነሳን የምንገኘው። አስተያየቶችን ሰምተን ደግሞ ተመልሰን እንገናኛለን። ሁለት ሳምንት ምናምን ሆኗል እና ሳምንት ሙሉ ራሱ ቤት ተኝቼ ነው ነበር። በጣም አሞኝ ነበር። እኔ እንጃ በቃ ሌላ በሽታ መስሎኝ ነበር። በጣም ከብዶኝ ነበር። ያው እዚህ ላይ ልብ ምታት ላይ በጣም አሞኝ ነበር። ልቤ ቆስሎ ነበር። በጣም ያስልኛል እና ከባድ ነበር በጣም። ምን አደረጋል? ብዙ አይነት ፋርማሲና መድኃኒት ምናምን ገዛው። ብዙ አይነት መድኃኒት ነው ተጠቀምኩ። እግዚአብሔር ይመስገን ዛሬ ደህና ነኝ፣ ተሽሎኛል። በዚህ ሳምንት ያው ክላስ የገባው ነው ደህና ነኝ። እኔ በዚህ ሳምንት ውስጥ ነው የያዘኝ። ኦልሞስት አንድ ሳምንት አካባቢ ሆኖታል። እንግዲህ ጉንፋኑ ሲይዘኝ ፈርስትሊ ያው ያፍናል። ሁለተኛ ደግሞ ራስ ምታት፣ ከባድ ራስ ምታት አለው። ሌሎች ደግሞ የስሜት ሰውነት የተለያዩ አጥንት ላይ ምናምን ላይ እንደዚህ ጀርባ አካባቢ ላይ ድብርት እንዲሁም ደግሞ የድካም ስሜት ላብ አልፎ እንደዚህ አይነት ነገሮችን
እኔ ያው እንደ አማራጭ ፈርስትሊ ያደረኩት ነገር ራሴን ማቀብ ነው፣ ወደ ሌላ እንዳይዛመት ማለት ነው። አሁን ስንቀሳቀስ ማስክ አድርጎ መንቀሳቀስ፣ ታይም ቱ ታይም መታጠብ፣ እነዚህ ነገሮች እንዲሁም ደግሞ ከአመጋገብ ጋር በተያያዘ ደግሞ ለምሳሌ ትኩስ ነገሮች አሁን በተለይ በካልቸራሊ በቤት ውስጥ በባህላዊ የምንጠቀማቸው እንደ አጥሚት ነገሮች፣ ትኩስ ነገሮች፣ ነጭ ሽንኩርት፣ ዝንጅብል እንደዚህ አይነት ነገሮች ላይ ትኩረት አድርጊ ስጠቀም ነበረ። ቤዚካሊ አሁን ሰሞኑን እንዳየው ትንሽ ሪከቨር አድርጊያለሁ፣ የተሻለ ተላይ ነኝ ያለሁት። እኔም በዚህ አጋጣሚ በጣም በተለየ መልኩ በዚህ ክረምት በባሰ ሁኔታ ነው እያስተዋልክ ያለሁት። አሁን ብትመለከት እኛ አካባቢ ላይ ልጆች ምናምን በጣም ከፍተኛ የሆነ ጉንፋን ለየት ያለ በጣም ከሌሎች ጉንፋን ሁሉ ይለያል የተያዙ ብዙ ልጆች አሉ። ያው እንግዲህ በባህላችን መሰረት እንግዲህ ቶሎ ለማዳን ለማጋገም ከዚህ ጉንፋን ወደ ተለየ ነገር ሳይቀየር ቤት ባፈራው በትኩስ ነገር አጥሚት፣ ገንፎ ምናምን በመሳሰሉት ቶሎ እንግዲህ ለማጋገም እየሞከረን ነው። ያው ልጅም ታማለች እንዳጋጣሚ ሆኖ ግን ቶሎ ሰጣታለሁ አጥሚት ጡቴንም ምናምን እየሰጧት ነው የምገኘው። ሰሞኑን እኔም ይዞኝ ነበረ እና ትንሽ ከሌላው ጊዜ ትንሽ ከበድ ያለ ነው፣ እንደ ሌላው ጊዜ አልነበረ። አሁን ህጻናት ትምህርት ቤት አካባቢ ላይ አሁን በጣም ህጻናት ከትምህርት ቤት ይዘው ይመጣሉ። በሚጫወቱ ሰዓት ላይ እነሱ አካባቢ ትምህርት ቤት ላይ ወይም ከንጽህናቸው አንጻር ሳሙናን አዘውትረው ከመጠቀም አንጻር እነዚህ አይነት ነገሮች ላይም አብሮ ሰው የሚሰባሰብባቸው ቦታዎች ላይ ጥንቃቄ ቢደረጉ፣ ልጆች ደግሞ የመቋቋም አቅማቸው በጣም አናሳ ስለሆነ እሱ ላይ ስራ ቢሰራ በአጭሩ ልንቆጣጠረው እንችላለን ብዬ አስባለሁ። ታክሲ ላይ እንደ ጊዜው አሁን ተማሪ ምናምን ስላለ በደንብ እንደ ሌላ ጊዜ ሳይሆን ትንሽ ጨነቀቅ ያለ ነው። ያ መስኮት ቢከፈት አሪፍ ነው ብዬ አስባለሁ እንደኔ። እኔም ብዙ ጊዜ መስኮት ጋር ስለሆነ የምቀመጠውም አየርም ያስፈልጋል ብዬ አስባለሁ። እንዳጋጣሚ ሆኖ እኔም ስመጣ ትራንስፖርት ይዤ ነው የምመጣው። በህዝብ ትራንስፖርት ነው። ብዙ ጊዜ እኔ መስኮት ባለበት አካባቢ ነው የምቀመጠው። ሆኖም ግን ስከብት ብዙ የሚቃወም ህብረተሰብ አለ። ንፋስ ይመታናል። ያው ሰው እንግዲህ ከብር ይበርደናል በማለት እንግዲህ የሚመጣው ተያይዞ በሙቀት ምናምን የሚመጣውን ችግር አላሰበም። እንግዲህ ያው የግንዛቤ እጥረት ይመስለኛል። መልካም ተመልሰናል። እየተከታተላችሁ የምትገኙት ጤናው በቤትዎ ነው። ከሰሞኑ የተከሰተውን ጉንፋን ነው እያነሳን የምንገኘው። መስመር ላይ ስልክ እንዳለ ዳይሬክተራችን እየነገረን ነው። ሄሎ ጤና ይስጥልን። ሄሎ አብሮን ይስጥልን። ሰላም ናችሁ? ደህና። ማንም በልኬት ነው? ሽፈራው ማን ያዘዋል እባላለሁ ከሻሸመኔ አራዳ። እሺ ሀሳቦትን ይቀጥሉ። አመሰግናለሁ። በጣም ወቅታዊና አንገብጋቢ የሆነ ነገር ነው ይሄ ወረርሽኙ። እንደ ከተማችን እንደ አካባቢያችን በጣም በቃ በአንድ ቤት አንድ ቆሞ መሄድ ሰው የለም፣ ሁሉም አስተኝቶታል። እና በመሰረቱ ጉንፋን በራሱ ምን ማለት ነው? ጉንፋን ራሱ ጉንፋን የሚለው ስያሜ እንዴት አገኘ? ሁለት ደግሞ ሳያስለን ቀርቶ ዝልግልግ የሆነ ነገር ካፍንጫችን አክታ ባፋችን ሲኖር እንደገና ደግሞ ፈሳሽ ውሃ ነገርም አለ። ዝልግልግ አለ፣ አክታም የሚመስል ነገር አለ፣ እንደገና ፈሳሽ ነገር ውሃ እንደ ፈሳሽ ነገር ይወጣል። ሶስተኛው ደረቅ ሳል የሚባል ነገር አይደለም፣ ያስላል። በቃ የሆነ ትር የሚል ነገር ያለበት ነገር ሳል አለ። ሳል ባይኖረውስ ጉንፋን አይሆንም ወይ? እንደገና ደግሞ ፈሳሽ ነገር ብቻ ቢመጣስ ጉንፋን አይሆንም ወይ? እና በጥቅሉ ብቻ ይሄ ጉንፋን የሚለውን ነገር ስያሜው እንዴት አገኘ? ጉንፋን ለማስባል ምን ምልክቶች ያስፈልጉታል የሚል ጥያቄ ነው። አመሰግናለሁ። እናመሰግናለን አቶ ሽፈራው ከሻሸመኔ። ዶክተር እንግዲህ አሁን እኛም ቀጠል ብለን እንወያይ ያሰብነው ሀሳብ ነበረ። በተለይ መተላለፊያ ምልክቶቹ ምንድን ናቸው? መተላለፊያ መንገዶቹንም እዛው ላይ አብረን እናያቸዋለን። ግን በዋናነት ምልክቶቹ ምንድን ናቸው? እንግዲህ አድማጫችን እንዳነሱት አንዳንዶቹ የሳል ምልክት ላይኖራቸው ሁሉ ይችላል። አንዳንዶቹ ደግሞ ደረቅም ናቸው፣ ፈሳሽም የሌላቸው ናቸው እና በዚሁ እግረ መንገድ ምልክታቸውን ብናነሳ ጥሩ። ጉንፋን እንግዲህ በተለምዶ ጉንፋን የሚባለው በሽታ የምናውቀው ጉሮሮ ላይ ሲጀምር ብዙ ጊዜ እንደ መቁሰል፣ ጥሩ ስሜት አለመሰማት፣ እንደ ህመም አይነት ሊኖረው ይችላል። ከዛ የአፍንጫ መርጠብ ይኖራል። ቀስ እያለ መጀመሪያ ውሃ ነገር ሊሆን ይችላል። ቀስ እያለ እየወፈረ ሊሄድ ይችላል። አንዳንድ ጊዜ እንግዲህ ሳል፣ ደረቅ ሳል ይኖራል። ሁሉም ሰው ላይ አይደለም፣ ሳል ላይኖር ይችላል ጉንፋን ሆኖ። ከዛ በተጨማሪ ራስ ምታት፣ ትኩሳት እንደዚህ አይነት ስሜቶች ሊኖሩ ይችላሉ።
ምናልባት አንድ አነስ ያለች መለያ በአማርኛ ሁሉንም ጉንፋን ስለምንለው ነው እንጂ አንዳንድ ጊዜ ኮመን ኮልድ የምንለው በእንግሊዝኛ እና ፍሉ የምንለው በእንግሊዝኛ ትንሽ የመለየት ነገር አለው። ፍሉ የምንለው ብዙ ጊዜ ኢንፍሉዌንዛ በሚባለው የሚመጣውን ነው። አሁን ካሉት ውስጥ አንዱ እሱ ነው። ሌሎቹ ራይኖ፣ አርኤስሲቪ እንደዛ የሚባሉት ደግሞ በብዛት ኮመን ኮልድ የሚለውን ነው የምናውቀው። ኢንፍሉዌንዛ የሚባለው ሲሆን የመበርታት አይነት ስሜት አለው። ብዙ ጊዜ የበለጠ መቆረጣጠም፣ የበለጠ ትኩሳት፣ የበለጠ አቅም ማጣት ሊኖረው ይችላል። አንዳንድ ጊዜ ደግሞ ከሌላው በተለይ ተለቅ ያሉ ሰዎች ላይ የለመድነውን አይነት በጣም አፍንጫ መርጠብ እንደዛ አይነት ስሜቶች ላይኖሩ ይችላል። ስለዚህ ከሰው እና ከቫይረስ የተወሰነ መለያየት ስላሉት እንደ አጠቃላይ እነዚህ ምልክቶች አንድ ሁለቱ አንድ ላይ ከመጡ ጉንፋን ብለን እንይዘዋለን። የመተላለፊያ መንገዶቹ ያው በዋነኝነት እነዚህ ቫይረሶች መኖር የሚፈልጉት የላኛው መተንፈሻ አካል ውስጥ ነው። ኢንፌክትም በሽታውን የሚያመጡት እዛ ጋር በመኖርና በመባዛት ነው። በዛ ምክንያት እኛ ከየላኛው መተንፈሻ አካል የምናስወጣው ማንኛውም አየር ወይንም ፈሳሽ ላይ ይኖራሉ ማለት ነው። ስለዚህ ስናስል ስናስነጥስ ይኖራሉ። ግን ደግሞ አፍንጫችንም ነክተን ወይንም የአፍንጫችንን ፈሳሽ ነክተን የምንነካው እቃ ካለ ልብስ ካለ እንደዛ ካለ እዛ ላይም ይኖራሉ። ወደሚቀጥለው ሰው አየር ላይ የወጡት ከአየር ወደሚቀጥለው ሰው የላኛው መተንፈሻ አካል ሊገቡ ይችላሉ። ግን ደግሞ የተነካ ወይንም ኮንታሚኔትድ የሆነ እቃ የነካ ሰው ደግሞ በራሱ እጅ አፍንጫውን ሲነካ አይኑን ሲያሽ ወዘተ እንደዛ ሊተላለፉ ይችላሉ። ለዛም ነው እንደ መከላከያ ማስክ፣ እጅ መታጠብ እንደዛ የሚባለው በሁለቱም ሊተላለፍ ስለሚችል ማለት ነው። ምናልባት አድማጩ ለጠየቁት ጥያቄዎች እንግዲህ ጉንፋን የአማርኛ ቃል መነሻውን እርግጠኛ አይደለሁም፣ ግን እንደዚህ እንደ ዓለም መጀመሪያ ሲያውቁት ከቅዝቃዜ ጋር የሚመጣ ስለመሰላቸው ነው። በእንግሊዝኛ ልብ ካላችሁ ስም ውስጥ ራሱ ቅዝቃዜ የሚል አለው፣ ኮመን ኮልድ የሚል አለው። እኛ ጋም ተመሳሳይ የተሳሳተ አስተሳሰብ ነበረ። ቀስ እያለ እያወቅን ስንመጣ በቀጥታ ከቅዝቃዜ ጋር እንደማይገናኝ አወቅን። እነዚህ አይነት ምልክቶች ያሏቸው በሽታዎች እንዳለ ሰብሰብ አድርገን ጉንፋን እንላቸዋለን። መለያየቱ ያለ ነው። ትንሽ በረታብን የኔ ከበድ ያለ አይተን አናቅም እንደዚህ አይነት የሚሉት ምናልባት ከአይነቱ ወይንም አንዳንድ ኢንፍሉዌንዛ አይነት ሲሆን እንዲህ ከበድ ማለት ለየት ማለት ጸባይ ሊኖረው ይችላል። ሚኪያስም ጨምረናል። ጥሩ ዶክተር ጥሩ አድርጎ ገልጾታል። እኔም እንግዲህ የአማርኛ ስሙ ታሪካዊ አመጣጡ እንዴት እንደሆነ እርግጠኛ አይደለሁም፣ ሰምቼም አላቅም። አክቹአሊ ምንድነው ተመልካቻችን ካነሱት ሀሳብ ጋር ተያይዞ አንዱ ያነሱት በጣም ሁሉም ቤት አለ የሚል ነገር ነው። እኛም ቅድም ስናነሳ ነበረ። በተለይ ባለፉት 2 ወር አካባቢ በጣም በብዛት እየጨመረ ነው። በምርመራ የሰራናቸው ውጤቶች የሚያሳዩት እንደዛ ነው። ምናልባት መበርታቱ በሁለት አይነት መንገድ ሊሆን ይችላል። ቅድም ዶክተር እንዳለው አንዱ የቫይረሱ አይነት በተለይ ኢንፍሉዌንዛ ሲሆን ትንሽ ጠንከር ማለት አይነት አለው። ሌላው መንገድ ደግሞ ምናልባት ከበሽታ መከላከል አቅም ጋር ይገናኛል። አሁን ምን አይነት ሰው ላይ ነው የበረታው የሚለው ትንሽ በሽታ የመከላከል አቅማቸው ደከም ያለ ህጻናት ላይ፣ ትልልቅ ሰዎች ላይ ምልክቱ የመበርታት ነገር ሊኖረው ይችላል። በዛው ልክ ደግሞ ምንም አይነት ምልክት ያለ ማሳየት ነገርም ሊኖር ይችላል። ጉንፋን ቫይረስ ሰውነት ውስጥ የገባ ሰው በሙሉ የጉንፋን ምልክት ያሳያል ማለት አይደለም። የጉንፋን ምልክት የማያሳዩ ሰዎችም ሊኖሩ ይችላሉ። ምናልባት አንዱ ያነሱት ሀሳብ ሳሉ ጠንካር ብሏል፣ ደረቅ ሳልም አለው የሚል ነበረ። የጉንፋን መሰል በሽታዎች አንዱ ሌላው ኔቸራቸው በፊት የመተንፈሻ አካል ችግር ያለባቸው ሰዎች ከሆኑ እሱን ያባብሳል። በደንብ ሳሉ ጠንከር እንዲልባቸው ሊያደርግ ይችላል። ለምሳሌ ብሮንካይትስ ያለበት ሰው ጉንፋን ሲይዘው የብሮንካይትሱ ሳል ጠንከር ይላል። ስለዚህ አንዱ ከሱም ጋር ሊገናኝ ይችላል። ምናልባት የደረቅ ሳል ጠንከር ማለቱ። ምናልባት ዶክተር እንግዲህ ሰዎች ምልክት ካሳዩ በኋላ የማስተላለፍ እድላቸው በጣም ሰፊ ነው። ምልክት ሳይኖራቸው የማስተላለፍ እድል አለ? ሊኖር ይችላል። አብዛኞቹ ቫይረሶች ምልክቱ ከጠፋ በኋላ ከ2 እስከ 3 ሳምንት በየላኛው የመተንፈሻ አካል ውስጥ ሊቆዩ ይችላሉ። ነገር ግን ቁጥራቸው ይቀንሳል። የመተላለፍ እድሉ የሚጨምረው ያለው የቫይረስ ቁጥር ሲጨምር ነው።
ያለው የቫይረስ ቁጥር የሚጨምረው ደግሞ ያው እነዚህ ፈሳሾች እና ስሜቱ ያለ ሰዓት ነው። በኋላ ላይ ሰውነታችን እያሸነፈ እየታገላቸው እየገደለው ባለው ሰዓት ቁጥራቸው በጣም ስለሚቀንስ የመተላለፋቸው እድላቸው በጣም ዝቅተኛ ነው። ግን ከቫይረሱ ቢለያይም ለተወሰነ ጊዜ ይሄ ሼዲንግ የምንለው ሊኖር ይችላል፣ የመተላለፍ ሪስኩ ሊኖር ይችላል፣ በጣም የቀነሰ ቢሆንም ማለት ነው። ከየጉፋን ምልክት እንደው አንዱ እና ዋናው እዛው ጉሮሮ አካባቢ ያለው መከርከር፣ ማስነጠስ ከዛም ማሳል የሚሉት እንዳሉ ሆኖ ህፃናት ላይ ግን ትኩሳት ነገር ይበዛል። ከዛ አንጻር እንደው ለህፃናት በተለይ ጉፋን ሲባል ለህፃናት ማድረግ ያለብን ነገሮች እንደው ምንድናቸው? በተለይ ጉፋኑ ህመሙ ጥሎት የሚሄደው ነገር ሊኖር ስለሚችል ከዛ አንጻር ጉፋንና ህፃናትን በተለየ መልኩ ማየት የለብንም ወይ? በተለየ መልኩ ማየት ያለብን ነገሮች አሉ። ያው አንደኛው ነገር ከ5 ዓመት በታች ያሉ ህፃናት የበሽታ መከላከል አቅማቸው ገና ሙሉ በሙሉ ጎልብቶ አልጨርሰም። ከዛ በተጨማሪም እድሜያቸው አጭር ስለሆነ ከዚህ በፊት የጉንፋንን ቫይረስ ሰውነታቸው ብዙ ጊዜ አላጋጠመውም። ስለዚህ ገና የመዋጋት አቅሙን ዴቨሎፕ አላደረገውም። በዛ ምክንያት ሲይዛቸው ምልክቶቹና ስሜቶቹ ሊበረቱ ይችላሉ። አንዳንድ ጊዜ ኃይለኛ ትኩሳት፣ አቅማቸው ሊደክም ይችላል። እንደዛ የመሰሉ ምልክቶች ሊኖሩ ይችላሉ። አብዛኛው ህፃን ላይ እነዚህ ምልክቶች ከ3 እስከ 5 ቀን ቆይተው ይጠፋሉ። ባመማቸው ሰዓት ቀደም አድማጮች ሲሉ የነበሩትን ነገሮች በደንብ መመገብ፣ ወተት የሚጠጡ ከሆነ ወተታቸውን ማጠጣት፣ አጥሚቱ እና ትኩሳታቸውን ለማከም መሞከር በትኩሳት መድኃኒቶች በቂ ነው። አንዳንድ ጊዜ አንዳንድ ህፃናቶች ላይ ትንሽ በርታ ሊል ይችላል። ለየት ያለ ስሜትም ሊያመጣ ይችላል። የመተንፈስ ድምጻቸው መለወጥ ወይንም የሚተነፍሱበት መጠን በጣም ፈጠን ማለት ወይንም ትኩሳቱ ከሚጠበቀው ጊዜ በላይ ከቆየ እንደዚህ አይነት ነገሮች ሲኖሩ እንደው በአስቸኳይ አቅራቢያ ወዳለ ጤና ተቋም ሄዶ ማሳየት ሊያስፈልግ ይችላል። የታችኛውንም የመተንፈሻ አካል ወደዛም ሊወርድበት የሚችለው አጋጣሚ ስላለ ማለት ነው። ብዙ ጊዜ ግን እነዚህ የተለመዱት ምልክቶች ከትኩሳቱ ጋር ከሆነ ቅድም ያላቸው ነገሮች እያደረግን ያልፍላቸዋል፣ ጊዜው ያልፍላቸዋል። መልካም። እስኪ ዳይሬክተራችን ደግሞ ሌላ ተመልካች አሉ እያሉን ነው። ሄሎ ጤና ይስጥልን። ማንም በልኬት ነው? እንግዳ እባላለሁ ከደብረ ብርሃን ነው። እሺ አቶ እንግዳ ሀሳቦትን ይቀጥሉ። ጉንፋን ነበርና ጉንፋን ይዞኝ ነበር። የሰሞኑ ጉንፋን ነው እና ከዛ ጋር ተያይዞ አፍንጫዬ ቁስለት ፈጥሮብኛል። በጣም ነበር የሚያስነጥሰኝና ፈሳሽም አለው። ያንን በሶፍት በምጠቀም ሰዓት ቆሰለብኝና መታከም የሚችል ነው ለማለት ነው። ምን አሉን? ወደ መጨረሻ ያለው አልተሰማንም። ምን አሉን? ይችላል የሚለውን ለማወቅ እስኪ እንደገና ሀሳቡን ይግለጹልን። ከዚህ ከጉንፋን ጋር ተያይዞ ቁስለት ፈጥሮብኝ ነበር አፍንጫዬ ውስጠኛው ክፍል ላይ። ራሱ የሚድን ነው ወይስ መታከም ይችላል ለማለት ነው። እሺ እናመሰግናለን። እሺ ዶክተር እዚህ ላይ የምትለው ሀሳብ ካለ? እንግዲህ ምናልባት የአድማጭን ቁስለቱ ምን አይነት እንደሆነ ትልቅ ነው ወይ ነው የሚለውም ማየት ሊኖርብን ይችላል። ግን ምናልባት አንድ ጥሩ ያላነሳነው ሀሳብ ሊሆን የሚችለው ጉንፋኑ ከጠፋ በኋላ የሚቆዩ ምልክቶች ሊኖሩ ይችላሉ። አንዳንድ ጊዜ ጉንፋኑ ካለፈ በኋላም ይሄ ሳይነስ የምንለው ነገር ሊያስነሳ ይችላል፣ ራሱ ቫይረሱ ማለት ነው። በተለይ ጉንፋኑ ካለፈ በኋላ የመጀመሪያውን 10 ቀን የሳይነስ ስሜቶችና ቀጣይነት ያለው የአፍንጫ መርጠብና የአፍንጫ ፈሳሽ ሊኖር ይችላል። በዛ ምክንያት ብዙ ሰዎች አንዳንዴ እንደውም ጉንፋን ያልጠፋም ጉንፋን የረዘመ የሚል የሚያስጨንቃቸው ነገር ሊኖር ይችላል። ብዙ ጊዜ ያው ራሱን ችሎ እሱም የሚጠፋ ነገር ነው። እንግዲህ ለንጽህናም አፍንጫችንም ለማጽዳት የምንጠቀማቸው ነገሮች ላይ በጣም ደረቅ ከሆነ ውስጡን በጣታችን ገብተን የምንጎረጉረው ከሆነ እንደዛ የማቁሰል እድል አለን። እሱን መጠንቀቅ አለብን። ለአድማጫችን እንግዲህ ቁስሉ ተለቅ ያለ ከሆነ የደማ ከሆነ እንደዛ ከሆነ መታየት ነው የምመክራቸው። አነስ ያለች ተነክታ የቆሰለች ነገር ከሆነ ግን በተወሰነ ቀናት ውስጥ ትድናለች። ጥሩ። ስለዚህ በተለይ ከምልክቶቹ ጋር በተያያዘ በቤት ውስጥ የሚደረጉ መፍትሄዎች አሉ። እነዛ መፍትሄዎች የሚያመጧቸው ደግሞ ተጨማሪ ጫናዎች ይኖራሉ። እነዛ ላይ የሚከሰቱ እንግዲህ ቀስ ብለው ሊከታተሉ ይገባል ተመልካቾቻችን።
በጣም መልካም። በተለይ ደግሞ ወቅቱ አሁን ቅድም ስናነሳ መስከረም፣ ጥቅምት፣ ህዳር ትምህርት ቤት እንትን የሚከፈትበት ወቅት መሆኑ አንዱ ለመሰል ጉንፋኖች መነሳት አንደኛው ምክንያት ነው። ከዚህ ጋር በተያያዘ በተለይ የትምህርት ተቋማት ሊያደርጓቸው የሚገቡ ጥንቃቄዎች ሊኖሩ ይገባል ወይ የሚለውን ብናነሳ ሚኪያስ። ጥሩ። ያው መግቢያችንም ላይ ስናነሳ እንደነበረው ለጉንፋን መሰል በሽታዎች ምቹ ሁኔታ ከሚፈጥሩ ነገሮች አንዱ የመሰባሰብ ሁኔታዎች ሲገኙ ነው። ቫይረሱ መኖሩ ብቻውን የበሽታ ስርጭቱ እንዲበዛ አያደርግም። ስለዚህ ለዚህ ደግሞ አንዱ ትምህርት ቤት በጣም ወሳኝ ቦታ ነው። በተለይም ደግሞ ትንንሽ ህጻናት የሚሰባሰቡባቸው ቦታዎች እንደ ኬጂ አይነት ትምህርት ቤቶች ቅድም ዶክተርም ሲያነሳ እንደነበረው ከ5 ዓመት በታች ናቸው በብዛት። ስለዚህ የመተላለፍ አቅሙ የበሽታው ጥንካሬም እነሱ ላይ ትንሽ ጠንካራ ሊል ይችላል። ስለዚህ ከትምህርት ቤቶች በኩል መደረግ ያለባቸው ጥንቃቄዎች አንዱ ተማሪዎች እንደዚህ አይነት ጉንፋን መሰል ምልክቶች የሚያሳዩ ከሆነ በተቻለ መጠን ቤታቸው እንዲያርፉ ቢደረጉ የተወሰነ ቀን የማስተላለፍ አቅማቸው እስከሚቀንስ ድረስ። ብዙ ጊዜ በሽታው ከያዛቸው በብዛት የሚያስተላልፉት 3-4 ቀን ውስጥ ነው። ምናልባት ቢረዝም እስከ 8 ቀን 7 ቀን ሊሄድ ይችላል። ስለዚህ ያንን ጊዜ ቤታቸው አርፈው ቢያሳልፉ ለልጆቹም በቂ እንክብካቤ ስለሚያገኙ ቶሎ ይድናሉ። ከዛ በተጨማሪ የማስተላለፍ አቅማቸውም ወደ ሌላ ልጆች ይቀንሳል። ከዛ በተጨማሪ ዋናው ከንጽህና ጋር የተገናኘ ነው። ያው የኮቪድ ጊዜም በብዛት ስናነሳው እንደነበረ ትምህርት ቤቶች የእጅ መታጠቢያ ቦታዎች በበቂ ሁኔታ መኖር አለባቸው። በተማሪዎቻቸው ቁጥር የሚመጥን ሳሙና መኖር አለበት። በሳሙና እና በውሃ በደንብ መታጠብ አለባቸው እጃቸውን። ልጆች በተደጋጋሚ በተቻለ መጠን አፍንጫቸውን ወይም አፋቸውን በነኩ ቁጥር እየሄዱ መታጠብ ይኖርባቸዋል። በተመሳሳይ ደግሞ ልጆች የሚጠቀሙባቸው እቃዎች እንደ ወንበር፣ ጠረጴዛ አይነት ነገሮች ቫይረሱን በሚገል ማቴሪያል በአልኮል ሊሆን ይችላል ወይም ሌላ ቫይረሱን የሚገል ኬሚካል ባለው ፈሳሽ መጸዳት ይኖርበታል። በተደጋጋሚ ተማሪዎች ሲወጡ መጸዳት አለበት። ስለዚህ ኔክስት ዴይ ወይም ቀጣይ ሌላ ተማሪዎች ሲገቡ ቫይረሱ ጠረጴዛ ላይ እንዳይኖር ማለት ነው። ከዛ በተጨማሪ ማስክ ማድረግ አንዱ የመከላከያ መንገድ ነው። በተለይም እንደዚህ ጉንፋን በዛ ያለባቸው ትምህርት ቤቶች ጉንፋን የያዛቸውም ልጆች ያልያዛቸውም ልጆች ማስክ ቢያደርጉ ይመከራል። ስለዚህ እነዚህ ዋና ዋናዎቹ እንደው ከብዙዎቹ በጥቂቱ ይሄን ይመስላል ትምህርት ቤት ላይ ልናረጋቸው የምንችላቸው ጥንቃቄዎች። ከዛ በተጨማሪ ያው ተማሪዎችን ማስተማር፣ ለወላጅ መልእክት ይዘው እንዲሄዱ ማድረግ። ምክንያቱም ትምህርት ቤት ላይ ብዙ ሰው ባንድ የምናገኝበት ነው ስለ በሽታው ትምህርት ለመስጠት። ስለዚህ ለተማሪዎችም ለወላጆችም አሁን ያለውን የጉንፋን ሁኔታ መልእክት ለማስተላለፍ ትምህርት ለመስጠት ጥሩ ምቹ ሁኔታ ነውና እዛ ላይ በቂ የግንዛቤ መፍጠር ስራዎች ተማሪዎች ማድረግ ያለባቸውን ነገሮች ማስተማር ያስፈልጋል። በአካባቢያቸው ካለ የጤና ተቋም ጋር በመተባበር ማለት ነው። ኮቪድ ደግሞ አንዱ ተሞክሮ የሰጠን ነገር በተለይ አስቀድሞ የመከላከያ አማራጮች እንደ ማስክ አይነት አሁን ኦልሞስት ባህል የሆኑ ሰዎች ጉንፋን ሲይዛቸው ሳይሆን ጓደኛቸው ሲይዘው እነሱ አስቀድሞ የማድረግ ባህሉ እየተለመደ መጥቷል። በታክሲዎች በተለያየ ቦታም እያየን ነው። ይህ ጥሩ ነገር ነው፣ ተጠናክሮ መቀጠል ያለበት ነው። ሌላ አድማጭ አለ እያሉኝ ነው ዳይሬክተራችን። ሀሎ ጤና ይስጥልን። እሺ ማንም በልኬት ነው? ከአዲስ አበባ ነው። መሐመድ ሀሰን እባላለሁ። እሺ እኔ አምባሽ። እሺ ሀሳቦትን ይቀጥሉ። በጣም ሰሞኑን አሞኛል። ከስራ ሁላ ቀርቻለሁ። በቃ ራሴን ነው፣ ትኩሳት ነው። የምንተምራት የጀመረኝ እንደው ደርስ አልነበር። አሁን እንደ ፈሳሽም አመጣ። በቃ ወገቤን ወንዶ ይሄ ጠቅላላ መገጣጠሚያ ውልቅልቅ አለ። በቃ ምንም መንቀሳቀስ እንኳን ያዞረኛል ጭራሽ። እና ሳሉ በጣም እየበረታ ሄደ። ሁለተኛ ራስ ጋር ተረስባት ወጥ ይለያል። አንዴ ሙቀት ሞቅ ይላል፣ አንዴ ቀዝቀዝ ይላል። በቃ ልቤን ለዛል ይደለኝ ነው። ከዛ በኋላ እሺ እናመሰግናለን አቶ መሐመድ። እሺ እናመሰግናለን። እሺ ጉንፋኑ ከእስከዛሬው አይነት እንደው የበረታ ነው የሚሉት ብዙዎች በውስጥ መስመርም ቅድም ደርሶ የነበረ ምንድነው ነው እንግዲህ እንደ አጠቃላይ የአኗኗር ዘይቤያችን
ይሆን ምንድነው የሚለውን በዚሁ እናንሳ ዶክተር። የመበርታት ነገር የተያየንባቸው ታካሚዎች አሉ። እውነት ነው። እንግዲህ ቅድም እንዳነሳ ነው አቶ ሚኪያስም እንዳነሳው ከቫይረሱ ጋር የተገናኙ ሊበረታባቸው የሚችሉ ነገሮች አሉ። አንዱ የቫይረሱ ዝርያ ሆኖ የቫይረሱ ዝርያ አይነቱ የሚለው ማለት ነው። ከዛ ደግሞ ሰሞኑን በእነሱ ጥናት ከፍ ያለው አንዱ እሱ ቫይረስ ነው። ከዛ በተጨማሪ ታካሚው ያለበት ሁኔታም ይወስነዋል። ሌላ ተጓዳኝ በሽታ የሌለባቸው ወጣት የሆኑ ምናልባት ከ5 ዓመት በላይ እስከ 50 እስከ 60 ዓመት ላይ ተጓዳኝ የጤና ችግር የሌለባቸው ሰዎች ላይ በብዛት ከሌላው ጉንፋን የበለጠ ሊበረታ ይችላል ነው እንጂ ብዙ ወደ ከፋ ወይ ወደ ታችኛው መተንፈሻ አካል የሚሄድ ነገር ላናይ እንችላለን። ቢሆንም ግን የመበርታት ስሜት፣ የትኩሳቱ፣ የመቆረጣጠሙ አይነት ነገር ሊኖር ይችላል። ሳሉም ተመሳሳይ ነው። ደረቅ ነው፣ ኃይለኛ ነው፣ ትርትር ይላል። ብዙ ስናስል የመሰንጠቅ ስሜት እንደዛ ሊሰማን ይችላል። አንዳንድ ጊዜ ደግሞ ተሽሎንም ሳሉ ሊቆይ ይችላል ለተወሰኑ ሳምንታት። እነሱ ነገሮች እንዳለ ቅድም እንዳላቸው ምልክቶቹም ማከም ነው። አፍንጫ የሚያደርቁ አሉ። አፍንጫ ሲረጥብብን፣ ራሳችን ሲያመን ራስ ምታት አለ፣ ትኩሳት የሚያወርድ አለ፣ ሳል የሚያስታግስ አለ። እነዚህ መድኃኒቶች እየሰጠን እንትን ማለት ነው። ነገር ግን በዛኛው ታካሚው ሙሉ ጤነኛ ካልሆነ ወይ ተጓዳኝ ችግር ካለው ወይ ከጠበቀው በላይ አቅሙ ከደከመበት ወይ ከሚጠበቁት እነዚህ 3-5 ቀናት በላይ ስሜቶቹ የሚቆዩ ከሆነ የበሽታው ስሜት ላይ ለውጥ ካለው ለምሳሌ ደረቅ ሳል የነበረው አክታ ማምጣት ከጀመረ፣ ትኩሳት የሌለው ኃይለኛ ትኩሳት ማምጣት ከጀመረ፣ ትንፋሽ ማጠር ያልነበረው ትንፋሽ ማጠር ካመጣ እንደዚህ አይነት ነገሮች ካሉ ምናልባት እንደገና ቶሎ ወደ አቅራቢያ ወዳለ ተቋም ሄዶ መታየት ያስፈልጋል። ከዛ ውጭ ግን ቅድም ያላቸው የቫይረሱ ጸባይም ብቻ ሊሆን ይችላል የሚለውን እንዲሉ ነው። ግን እኔ አሳሳቢ ነገር ካለ ብናየው ጥሩ ነው። የቆየበትም ጊዜ ምናልባት አቶ መሀመድ አልነገሩንም። ያቺ የምንጠብቃት 1 ሳምንት አካባቢዋ አለች። በዛ ጊዜ ላይ ትንሽ ከበድ ሊል ይችላል። ያላቸውን ነገሮች ማድረግ ነው ጥሩ። ወደ በኋላ ደግሞ በዋናነት መከላከያ መንገዱና ሕክምናውም ሰፋ ባለ እናነሳለን። ማስታወቂያ ሰምተን እንመለሳለን። ተመልካቾቻችን ጤናው በቤት ሆነው እየተመለከታችሁ የምትገኙት ከሰሞኑ የተከሰተውን ጉንፋን አስመልክተን ነው እየተወያየን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ፣ ሚናችን የጎላ ውጤታችን ተጨባጭ፣ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ባንክ። መልካም ወደ መጨረሻው እየደረስን ነውና በዋናነት ግን ማተኮር የምንፈልገው ሕክምናው አለው ወይ? እንግዲህ ቅድም ስናነሳ መግቢያችን ላይ በቫይረስ የሚመጡ ናቸው። የቫይረሱ ዝርያዎች ይለያዩ እንጂ በቫይረስ የሚመጡ ናቸው። ግን ሕክምና አለው ወይና በርካታው ሰው ደግሞ እንግዲህ በአቅራቢያው በሚገኝ ፋርማሲ የተለያየ መድኃኒት ይወስዳል፣ በትውቅም በምንም እና ከዚህ አንፃር ዶክተር እንደው ምን ምልከታ አለህ?
ያለው ህክምናስ ምንድነው? ጥሩ አይ ቲንክ በጣም ጥሩ ነጥብ ነው ያነሳው። ያው እነዚህ እንዳላቸው ቫይረሶች ናቸው። በብዛት ታካሚዎች ላይ ስለማይበረቱ አብዛኛው ታካሚ ላይ አጠር ያለ በሽታ ስለሆነና በሰውነታችን በራሱ መቆጣጠር የሚችለው ህመም ስለሆነ ከዛ በተጨማሪ ደግሞ የተሞከሩት የቫይረስ መድኃኒቶች ብዙ ለውጥ ስላላመጡ አናክማቸው። በቫይረስን በሚገል መድኃኒቶች አናክመውም ጉንፋን ሲሆን። አንዳንድ ጊዜ ኢንፍሉዌንዛ የሚባለው አንደኛው እዚህ ሀገር አለ የተባለው መድኃኒት አለው። እኛ ሀገር የለም፣ በሌላው ዓለም አለው። እሱም ግን ሁሌ አይደለም፣ አንዳንድ የሚያስፈልጉባቸው ጊዜዎች ላይ ሊሰጥ ይችላል። እኛ ሀገር ባለው ሁኔታ ግን መድኃኒት ወይንም የኢንፌክሽን መድኃኒት መውሰድ የሚያስፈልገን ምንም አጋጣሚ አይኖርም፣ የለም። ምናልባት ከዛ ጋር ተያይዞ ያነሳው እንግዲህ ይሄ እንደዚህ ጉንፋን የሚበዛበት ሰሞን በሚያሳዝን ሁኔታ በጣም አንቲባዮቲክስ የምንላቸው መድኃኒቶች ከልክ በላይ የምንጠቀመው ጊዜ ነው። ጤና ተቋም ሳንሄድ ቀጥታ ከፋርማሲ በመግዛት ጉንፋን መሆኑን አለመረዳት፣ ቫይረስ መሆኑን ባለመረዳት ብዙ አንቲባዮቲክሶች እንጠቀማለን። እንደምታውቁት ደግሞ አሁን በዓለም ደረጃ የመላመድ የጸረ ተዋሲያን መላመድ ትልቅ ችግር ሆኗል። ስለዚህ እሱ ላይ አይ ቲንክ ጥንቃቄ ያስፈልገናል በጣም። አንቲባዮቲክሶቹ አይጠቅሙም፣ ጎንዮሽ ጉዳት ሊኖራቸው ይችላል። ከዛ በተጨማሪ ደግሞ ሌሎች ባክቴሪያዎች እንደዛ እየተላመዷቸው ነው። ጉንፋኑን ሲይዘን ለማከም ምልክቶቹን ነው በዋነኝነት ማከም የሚጠበቅብን። የአፍንጫውን እርጥበት፣ ሳሉን፣ ራስ ምታቱን፣ ትኩሳቱን እንደዛ። ኒውትሪሽናል አቅማችን ማተር ያደርጋል፣ የመመገብ አቅማችን። ስለዚህ ምግብ የተመጣጠነ ነገር በደንብ መብላት ጥሩ ነው። ለምሳሌ እንደ ቅቅል ነው ምንድነው? ሰው እንግዲህ ሰው እንደ አቅሙ መሆን አለበት። ግን አቅም በፈቀደ መልኩ አንድ የቻለውን ያህል መብላት፣ ሁለት ያው ከተለያየ የምግብ ክፍሎች እያደረግን መብላት፣ ከስጋም ከአትክልትም ከፍራፍሬም። ፍራፍሬዎችም ብዙ ቫይታሚን ስላላቸው ጥቅም አላቸው። እያደረግን አቅም በፈቀደ በኩል መብላት ነው። አንድ ምግብ ቢበላ ለውጥ ያመጣል የተባለለት ጥናት የለም። ዋናው መብላቱ ነው፣ የተመጣጠነ መሆኑ ነው። ከዛ በተጨማሪ ፈሳሽ በደንብ መጠጣት አለብን። ትኩሳት ስለሚኖረው ሰውነታችን በደንብ ስለማንወስድ ይሄ የሰውነት መጠማቱ ራሱ አንደኛው የሚያደክመን ነገር ነው። በሽታ መከላከላችንም ይቀንሰዋል። ስለዚህ ፈሳሽ መውሰድ፣ እነሱ ነገሮች ማድረግ እንችላለን። ከዛ በተጨማሪ በባህላችን ብዙ ጥሩ ነገሮች አሉን። ጉንፋን ሲይዝ የምናደርጋቸው ዝንጅብል፣ ባህር ዛፍ፣ ሽንኩርት እንደዛ። ለእኔ ያው ሁሉም ምንም ጉዳት የላቸውም፣ ሁሉም ጥቅም ይኖራቸዋል ብዬ አስባለሁ ባናጠናውም በእኛ ሀገር ደረጃ። ስለዚህ እነሱ ነገሮች ምንም ጎጂ ነገርም ስለሌላቸው እንደ አስፈላጊነቱ መውሰድ መጠቀም እንችላለን። እነዚህ ነገሮች አድርገን ካከምነው አብዛኛው እንትን ይላል። ቅድም ያነሷቸውን ነገሮች ማስታወስ ያስፈልጋል። በተለይ ለየት ያለ ተጓዳኝ ሕክምና ያለባቸው ተለቅ ያሉ ሰዎች እንደዛ የምልክቱ ላይ ለውጦች ከመጡ ወይም መባሶች ከመጡ ቶሎ ወደ ሕክምና መሄድ ሊያስፈልግ ይችላል። በተለይ ደግሞ ሕክምናው በተለይ ሰዎች በቤታቸው ማድረግ ያለባቸው የትኛው ታይም ላይ ነው? የትኛዋ ጊዜ ላይ ነው? ወደ መጀመሪያው አካባቢ ነው ወይስ ትንሽ ከቆዩ አልሻላቸው ሲል ይሄ ነገር ትኩስ ነገር ልውሰድ እንዴ ወደሚለው ወደ መጨረሻው አካባቢ ነው? የትኛው ነው ውጤታማ የሚሆነው? እንዳልኩ እንደዚህ አይነት ሕክምና በእንግሊዝኛው ሲምፕቶማቲክ ማኔጅመንት እንላለን። ምልክቱን ነው እያከምን ያለ ነው። ቫይረሱን ቀጥታ እየገደለው እያከምነው አይደለም። ስለዚህ ምልክቱ የበረታ ሲሆን ነው ሕክምና የሚያስፈልገው። ሳል በጣም የሚያስቸግረው ጉንፋን ታካሚ የሳል ሽሮፕ ሊሆን ይችላል የሚፈልገው። አፍንጫው እየተደፈነ በጣም እየረጠበ ያስቸገረው ያኛውን ሊሆን ይችላል የሚፈልገው። ስለዚህ ምልክቶቹን እያዩ አብዛኞቹ የሳል ሽሮፕ፣ የትኩሳት መድኃኒት እንደዛ ማዘዣ እንደዛ አያስፈልጋቸውም። በአቅራቢያ ባለ ፋርማሲ ላይ ሊያውቋቸው ይችላሉ። ጤና ጣቢያዎች ላይ ልናገኛቸው እንችላለን። ምልክቱን ስለሆነ የምናክመው በምልክቱ ላይ ተመስርቶ አስፈላጊውን ሕክምና መውሰድ ይቻላል። ሚኪያስ ዶክተር እንግዲህ ሕክምናው ላይ አንስቶልናል። ምናልባት ከዛ ቀደም ብሎ ደግሞ መከላከሉ ላይ ምን ልንሰራ ይገባል? እንግዲህ ወቅቱ ከክረምት ቀጥሎ መሰል ጉንፋን እንደሚኖር ከታወቀ አስቀድሞ ምን ማድረግ ይቻል ነበር? ጥሩ ያው የሆነ ሰዓት ላይም ስናነሳ ነበረ ቫይረሶቹ ይኖራሉ፣ እነሱን ማጥፋት አንችልም። አንድ በሽታ ደግሞ ለመከሰት ከሚያስፈልጉት ነገሮች አንዱ በሽታው የሚያመጣው ነው። ሌላኛው የታማሚው ተጋላጭነት ነው። ሌላኛው ደግሞ ምቹ የሆነ ኢንቫይሮንመንት ወይም አካባቢ። እነዚህ ሶስቱ ናቸው አንድ በሽታን ሊያመጡ የሚችሉት። ኤፒዲሚዮሎጂካል ትሪያድ ይባላሉ በእንግሊዘኛው። ስለዚህ
ቫይረሶቹ ኦልሬዲ ያሉ። ስለዚህ እነሱ ላይ የምንሰራው ኢንተርቬንሽን ወይም ስራ ብዙ የለንም። ልንሰራ የምንችለው አካባቢያቸው ምቹ እንዳይሆን ለመዛመት እና ደግሞ ሰዎች ተጋላጭ እንዳይሆኑ ነው። ቅድም ስንዘረዝራቸው ትምህርት ቤት ላይ ቢደረጉ ብለን ያወራናቸው ነገሮች በሙሉ ለማንኛውም የማህበረሰብ ክፍል ይሰራሉ። ማስክ ማድረግ፣ የግል ንጽህናን መጠበቅ፣ በተለይም ወደ አፍንጫ፣ አፍ አካባቢ፣ አይን አካባቢ ከነካን በኋላ እጃችንን በሳሙና በደንብ አድርገን መታጠብ፣ ንክኪ መቀነስ፣ በተለይም ኮንሽስ ሆነን የአፍ አፍንጫ አካባቢ ነክተን ሰዎችን ሰላም ባንል ባንነካ ጥሩ ነው። በተለይም ቫይረሱ ካለብን ወይም የጉንፋን ምልክቶች የምናሳይ ከሆነ ማለት ነው። ሌላው ቬንቲሌሽን ነው። የአየር ዝውውር በጥሩ ሁኔታ ያለባቸው አካባቢዎችን መፍጠር፣ በተለይም የህዝብ ትራንስፖርት ላይ መስኮቶችን በመክፈት በተለይም እንደዚህ ደግሞ ሰው በጣም የተጣጋጋባቸው ቦታዎች ላይ ቅድም ያልነው የማስክ መጠቀም በጣም ጥሩ መፍትሄ ይኖራል። ምክንያቱም ባይ ኤኒ ሚንስ ቫይረሱ ከሰው ሊወጣ ስለሚችል ደግሞ እዛ ጋር ያሉ ሰዎች የሚተዋወቁ ሰዎች አይደሉም። ማን ጉንፋን እንደያዘው ማን እንዳልያዘው አይታወቅም። ስለዚህ እንደዚህ አይነት ቦታዎች ላይ ማስክ በጣም ጥሩ መፍትሄ ነው። እንደውም አንዳንድ ተቋማት እያየው ነበር እኔ የጤና ተቋማትም ሌሎች ተቋማትም በር ላይ ማስክ ማድረግን እንደ ግዴታ የወሰዱ አይ ቲንክ እሱ ጥሩ ፕራክቲስ ነው ብዬ አስባለሁኝ። በተለይ አሁን በጣም ፒክ በሆነበት ሲዝን ላይ አስፈላጊ ናቸው እንደዛ አይነት መከላከያ መንገዶች ማለት ነው። ከዛ በተጨማሪ ሌሎች እንደ ሳኒታይዘር አይነት ነገሮችን መጠቀምም ጥሩ የመከላከል መንገዶች ናቸው። ድሮ የኮቪድ ጊዜ ስናነሳቸው የነበሩት መከላከያ መንገዶች ሙሉ በሙሉ ለዚህኛው ይሰራሉ። ምክንያቱም ተፈጥሯቸውን በተወሰነ መልኩ ተቀራራቢ ስለሆኑ ቫይረሶቹ ማለት ነው። መከላከያዎቹ ይህን ይመስላሉ። ምናልባት ቅድም ዶክተርም ሲያነሳ ነበረ የአንቲባዮቲክ ወይም ጸረ ተዋሲያን ዝም ብሎ መውሰድ ግን እንዲህ በቀላሉ ልናየው የምንችለው አይደለም። በጣም ሲሪየስ ኢሹ ነው። ምክንያቱም ዓለም ላይ አሁን ተዋሲያን ጸረ ተዋሲያን የተላመዱ በሽታዎች ዓለም አቀፍ ስጋት ናቸው። ዓለም ስለነሱ ነው የሚያወራው። እኛ ደግሞ ያለ ሕክምና ትእዛዝ ዝም ብለን አንቲባዮቲክስ የምንወስድ ከሆነ በጣም አስቸጋሪ ነው የሚሆነው። ምናልባት አንቲባዮቲክስ መውሰድ ካለብንም ሐኪም አማክረን በሐኪም ትእዛዝ ነው መወሰድ ያለባቸው። ምናልባት መውሰድ የሚኖርባቸው ሊኖሩ ይችላሉ። ለምሳሌ ጉንፋን ይዞት በዛ ላይ ባክቴሪያ ያመመው ሰው ሊኖር ይችላል። ስለዚህ እሱ ሐኪም ነው ሊያዘው የሚችለው እንጂ ዝም ብሎ የሚወሰዱ መድኃኒቶች አይደለም አንቲባዮቲክስ። ከዛ ውጪ ቤት ውስጥ ያሉት ነገሮች ላይ ፎከስ ብናደርግ እነሱን በብዛት ብንጠቀም ነው ጥሩ የሚሆነው። ጥሩ እያጠቃለልን ነው ወደ መጨረሻም ዶክተር፣ ምናልባት ጉንፋን በአንድ ጊዜ መያዝ ላይ ከብድ ይችላል፣ ግን በተለይ ህጻናት ላይ ግን ተደጋጋሚ ሲሆን ያለው ጫና ምን ሊሆን ይችላል? ከዚህ አንጻር ጉንፋንን እንደው ቀለል አድርገን ላለማየት ምን መደረግ አለበት የሚለውን ብናነሳ። እውነት ነው። ህጻናት ተደጋጋሚ ጉንፋን ሊይዛቸው ይችላል። አንዳንድ ጊዜ ከ4 እስከ 8 ጊዜ በአመት ጉንፋን እንደዛ ሊይዘው ይችላል አንድ ህጻን። ያው ጉንፋን እንዳለው ቫይረስ ስለሆነ ከአይነቱ አንጻር ትንሽ ቀለል ስላለ ሊያመጣ የሚችለው ጉዳት በጣም ከፍተኛ አይደለም። ሊኖረው ይችላል። በተለይ ከኒውትሪሽን አንጻር ሊጎዱ ይችላሉ። ምግብ እንደዛ በደንብ የማይወስዱ ከሆነ አንዳንድ ህጻናት ላይ ወደ ታችኛው ክፍል ከሄደ በሽታ ሊሆን ይችላል። ከዛ ውጭ ግን ሌሎቹ በብዛት የሚይዙት ጉንፋኖች ያው ከትምህርት የሚቀሯቸው ጊዜዎች አሉ። ያው አሞ የሚያሳልፉት ጊዜ እንዳለ እንትን ነው። ግን አጠቃላይ ለመከላከል ቅድም ያነሳናቸው ብዙ ነገሮች አሉ። ሁሉም አስፈላጊ ናቸው። ምናልባት እንግዲህ ወደፊት ክትባቶች አሉ በሌላው ዓለም ለሁለቱም ለኢንፍሉዌንዛም ለአርኤስቪም ክትባቶች አሉ። በተለይ ቨልነራብል ይሄ ተጠቂ ለሆኑ የማህበረሰቡ ክፍሎች የሚሰጡ እነሱ ስናደርግ ወደፊት እየቀነሰ ወይንም አትሊስት በርደኑን እየቀነሰ ሊሄድ ይችላል። ግን ቅድም ያላቸው ሁሉም ጥንቃቄዎች ለልጆች በተለይ ትምህርት ቤትና ቤት ነው የጉንፋን ዋና መተላለፊያ ቦታዎች። ቤት መጠንቀቅ፣ ትምህርት ቤት መጠንቀቅ ብዙ ለውጥ ሊያመጣ ይችላል። ብዙ ጊዜ መያዛቸው ግን በጣም እንትን ላይሆን ይችላል። ጥሩ። ህብረተሰብ ጤና ኢንስቲትዩትም በተለይ ከቅርብ ዓመታት ወዲህ በዚህ ይህን ዘርፍ በጣም በትኩረት ይከታተሉ ይገኛል እና እንደው ካለው ትሬንድ አንጻር
ምንድነው ያለው ሁናቴ? ከዛ አንፃር ቅድም ዶክተር እንዳለው በትምህርት ቤቶች በትራንስፖርት ያለውን እንትን ጥንቃቄ ከመግለጽ ከማሳወቅ አንፃር እንደው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምን ይጠበቅበታል? ጥሩ እንግዲህ እንደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከምንሰራቸው ስራዎች ውስጥ አንዱ የቅኝት ስራ ነው። ምክንያቱም ምን አይነት ቫይረስ እየተሰራጨ እንደሆነ ማወቅ ስላለብን ለሁሉም ለመፍትሄዎቹም እሱ መነሻ ስለሆነ ስለዚህ እሱን እንደዚህ በየሁሉም ጤና ተቋማት ከሚሰራው ኮምፕሬሄንሲቭ ከሆነው የቅኝት ስራ በተጨማሪ እነዚህ ቅድም መግቢያ ላይ ስናነሳ የነበረው ወደ 21 አካባቢ የሚሆኑ ሳምፕል ኮሌክት እያደረግን ናሙና ኮሌክት እያደረግን የምርመራ የሚሰራባቸው የላቦራቶሪ ምርመራ የሚሰራባቸው ቦታዎች አሉ። እነዚህ ደግሞ ኦልሞስት ሁሉንም የሀገሪቱ አካባቢዎች የሚወክሉ ናቸው። ስለዚህ ይሄ አንዱ ጠንከር አድርገን የምንሰራበት ስራ ነው። ሶፋርም እየሰራንበት ነው። እሱ አንዱ የሚቀጥል ስራ ነው የሚሆነው። ከዛ በተጨማሪ እንደ ምላሽ ስናወራ እንደነበረው እስካሁንም የስፔሲፊክ የሆነ ቫይረሱን ሊገል የሚችል ትሪትመንት ስለሌለ ሌሎቹ የመከላከል ስራዎቹ ላይ ነው የምላሽ ስራዎቻችን ፎከስ የሚያደርጉት። በተለይም እንደ ሕብረተሰብ ጤና ኢንስቲትዩት ብዙ የስራችን ትኩረት የሚሆነው የምላሽ ስራዎቻችን ማህበረሰብን ማሳወቅ፣ ስናሳውቅ ደግሞ የምናሳውቀው የመተላለፊያ መንገዶቹን እንዴት መከላከል ይቻላል፣ በቤት ውስጥ ምን ማድረግ አለብን የሚሉትን ነው። እሱንም በተለያዩ ፕላትፎርሞች እየሰራን ያለ ነው እስካሁንም አሁንም እንቀጥላለን። ይሄ ስርጭቱ በበቂ ሁኔታ እስከሚቀንስ እና ስጋት የማይሆንበት ደረጃ ላይ እስከሚደርስ ድረስ ማለት ነው። በዋናነት ህዝቡን ማስተማር የመከላከያና መተላለፊያ መንገዶቹ ላይ የመከላከያ መንገዶቹ በደንብ መሰራታቸው ማረጋገጥ የትኩረት አቅጣጫዎቻችን ናቸው ማለት ነው እንደ ሕብረተሰብ ጤና ኢንስቲትዩት። በጣም ጥሩ። ሚኪያስ አላዩ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተላላፊ በሽታዎች ቅኝትና ምላሽ ባለሙያ ነው። የዘወትር ደንበኛችን ነው። ቤተሰብ ሆኗል። አሁን ከልብ እናመሰግናለን። ዶክተር አካል ወልድ ወጋየው ደግሞ በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። እንዲሁም የተላላፊ በሽታዎች ሰብ ስፔሻሊስት ፌሎው ናቸው። ዶክተር እንኳን ደህና መጣ። ከልብ እናመሰግናለን ለሰጠንም ማብራሪያ። መልካም እናመሰግናለን። ተመልካቾቻችን ዛሬ ከሰሞኑ በሚስተዋለው ጉንፋን ዙሪያ ያነሳነው ሀሳብ በተለይ ከህፃናት ከአዛውንትና ተጓዳኝ ህመም ካለባቸው ሰዎች ጋር በተያያዘ አስፈላጊውን ጥንቃቄና ሕክምና በቤት ውስጥ እንዲያገኙ ነው። እንግዲህ ባለሙያዎቹ ዛሬ ያነሱልን በሀገራችንም የተከሰቱት ከዚህ ከኢንፍሉዌንዛና አርኤስቪ ከተሰኙ ቫይረሶች የተከሰተ በመሆኑ ትንሽ ጠንከር ያለ ነው። ግን ክረምቱ ተከትሎ የተከሰተ በመሆኑ ከጥቂት ጊዜ በኋላ የበሽታው ስርጭት እየቀነሰ እንደሚሄድ ነው ያነሱልን። የዛሬው ውይይታችን ይሄን ይመስል ነበረ። ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አመረ ተመስገን አብሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።